ቲክቶክ አካውንታችሁን ብቻ በመጠቀም በአንድ ቪዲዮ ከ61 ሺህ ብር በላይ መስራት ትችላላችሁ። ይህን ግን ማድረግ የምትችሉት ይሄንን ሚስጥር በሚገባ ማወቅ ከቻላችሁ ነው። ምክንያቱም እኔ ማድረግ ስለቻልኩኝ ከአንድ ዓመት ባላነሰ ጊዜ ውስጥ ቲክቶክ ላይ ብቻ ኢንተርናሽናል አካውንቶችን ከፍቼ ብዙ አካውንቶችን የተለያዩ ኒሾች ላይ እየሰራሁ እገኛለሁ። ከፌስለስ ቻናል ጀምሮ እንዲሁም ደግሞ የሰዎችን ቪዲዮዎች ኦሪጂናል ያልሆኑትን ወስጄ ሪፖስት በማድረግ ቲክቶክ ላይ ብዙ ገንዘቦችን እየሰራሁ እገኛለሁ። እናንተም ይሄንን ማድረግ ትችላላችሁ። ነገር ግን ዛሬ የማሳያችሁን ስቴፕ ባይ ስቴፕ መተግበር ካልቻላችሁ በፍጹም ልታገኟችሁ። ያ ብቻ ሳይሆን አካውንታችሁም እንዲዘጋ ሊሆን ይችላል። ዛሬ ማሳያችሁ ብዙዎቹ ብዙ ገንዘብ አስከፍለዋችሁ የሚያሳዩት ነው። ከ5000 ጀምሮ 10000 15000 ብር አስከፍለው የሚያሳዩት መንገድ ነው። ይህች መንገድ በጣም ተራ የምትባልና ቀላል የሚባለው መንገድ ነው። ይሄንን ግን የሚያሳዩችሁ ቲክቶክ ላይ ወይ ነው ዩቲዩብ ላይ ቪዲዮ ፖስት ሲያደርጉ እንደዚህ አድርጋችሁ ክፈቱ ብለው ዋናውን ሚስጥሩን ከታርገው ወይም ደግሞ አውጥተው ሳያሳዩችሁ። ዛሬ ማሳያችሁ ግን ዋነኛ የሆነው ሚስጥር እንዴት አድርጋችሁ ቲክቶክ አካውንታችሁን ከፍታችሁ በአጭር ጊዜ ውስጥ ኢንተርናሽናል አካውንታችሁን ሞኔታይዝ አድርጋችሁ ገንዘብ መስራት የምትችሉበትን ትሪክ ነው። በጣም ትልቅ የሚባሉ ክሬተሮችን ቪዲዮዎችን ካያችሁ በኋላ አካውንት ከፍታችሁ አካውንታችሁ ላይ የምትለቋቸው ቪዲዮዎች ምንም አይነት እይታ ማግኘት አልቻሉም፣ እንዲሁም ደግሞ ሞኔታይዝ መሆን አልቻሉም። ከዛ በተጨማሪም ደግሞ አካውንታችሁ ሻዶ ባን ውስጥ እንዲገባ ሆኖባችኋል። ብዙዎቻችሁም ይህንን ከተመለከታችሁ በኋላ በውስጥ መስመር በተደጋጋሚ የምትጠይቁት ጥያቄ ተከላይ የሚባሉ ዩቲዩበር ባሳየ መንገድ ቲክቶክ አካውንት ከፍቻለሁ ነገር ግን ዜሮ ነው እንትና የሚባለው እያላችሁ የቲክቶክ አካውንታችሁንም እየላካችሁልኝ የብዙዎቻችሁን ምላሽ ሰጥቻችኋለሁ፣ እያገዝኳችሁ እገኛለሁ። ነገር ግን ዛሬ ማሳያችሁ ይህንን ስቴፕ በሚገባ ካደረጋችሁት ብልሚ በጣም ማስተካከል ትችላላችሁ። እንደምታውቁት ቲክቶክ ማስተር ክላስ አለን። ማስተር ክላስ ላይ ከምናሳያቸው ነገሮች ውስጥ ይሄ በጣም ተራ የሚባለው ቢኮዝ ከዚህ በላይ 2-3 ቪዲዮዎችንም ሰርቼላችኋለሁ እንዴት ኢንተርናሽናል አካውንት መክፈት እንደምትችሉ፣ እንዴት ሴትአፕ ማድረግ እንደምትችሉ። ነገር ግን እኛ ጋር ስትመጡ ዋና የሚባለው ወይም ደግሞ ገንዘብ ከፍላችሁ ልትማሩት የምትችሉትን ሌሎች ኮንተንት ክሬተሮች ጋር ማታገኙትን ስኪል ነው። እሱም ስኪል ደግሞ እንዴት ኮንተንት ቢልድ ማድረግ እንደምትችሉ፣ ቴክኒሾችን መምረጥ እንደምትችሉ፣ እንዴት የሚረጣችሁ ትንሽ ደግሞ ኤአይ ተጠቅማችሁ መስራት እንደምትችሉ፣ ፌስለስ ቻናሎችን፣ ከዛ በተጨማሪም ደግሞ በራሳችሁ መንገድ እንዴት አንኦርዲናል የሆኑ ኮንተንቶችንም ስቲል መስራት እንደምትችሉ፣ ከዛ ውጭም ኤዲቲንግ ስኪላችሁን፣ ኤአይ አጠቃቀማችሁን፣ ሁክ አሰራራችሁን፣ ኤቭሪቲንግ ኢንጀነራል ምን አለፋችሁ አጠቃላይ ቲክቶክ ላይ ልታውቁት የሚገባው ሚስጥርና በአጭር ጊዜ እኛ ኮርስ ላይ መጥተው ከሚማሩ ተማሪዎች ውስጥ በ6 በ7 ቀን ውስጥ ብቻ 11000 30000 40000 ተከታዮችን በወር ባልሞላ ጊዜ ውስጥም ከ50 እና ከ60 ሺህ በላይ ተከታዮችን ማፍራት የቻሉበትን ቴክኒክ እናሳያቸዋለን። እንዲሁም ደግሞ የተለያዩ ገንዘቦችን $300 ጀምሮ እስከ 4 እስከ 5000 ዶላሮች ድረስ በወር እየሰሩበት ይገኛሉ። እኔም ደግሞ በዚህ ድል ተጠቅሜ ከአመት በላይ ያካበትኩትን ስኪልና ችሎታ ተጠቅሜ የተለያዩ የቲክቶክ አካውንቶችን ከፍቼ እየሰራው ይገኛለሁ። ዛሬ ማሳያችሁ ይህን ያህል መግቢያ የነገርኳችሁ የምትሰሩት እያንዳንዱ ቴክኒክ ስቴፕ ባይ ስቴፕ ማወቅና መረዳት ካልቻላችሁ የምትሰሩት ቪዲዮ ምንም አይነት እይታ አያገኝም። ሶ ቪዲዮአችሁን ለመስራትና ለማስተካከል መጀመሪያ ቲክቶክ ላይ ማስተካከል የሚገባችሁ ሴቲንግ አለ። እነዚህ ሴቲንጎች በአግባቡ ረጋ ብላችሁ መክፈት ይኖርባችኋል። ስለዚህ ምንም አይነት ችግር ሳይገጥማችሁ እነዚህ ሴቲንጎች ለማስተካከል ከእናንተ ሙሉ ትኩረታችሁን ያስፈልጋል። ስለዚህ ይህንን ትኩረት ሳትነቅሉ ከመጀመሪያው እስከ መጨረሻ ቪዲዮን ተመልከቱት፣ ያሳያችሁን አፕላይ አድርጉና ሞክሩት። በቀጣይ ቪዲዮ ላይ እንዴት አድርጋችሁ ደግሞ ሪጅናችሁን ቼንጅ አድርጋችሁ ሙሉ የተሟላ ቲክቶክ አካውንት ምንም አይነት ችግር የማይገጥመው ምንም አይነት ሰስፒሽን የማይኖርበት ምንም አይነት ሊሚቴሽን የማይኖርበት በቀላሉ ብዙ እይታዎችን ሊያገኝ የሚችል ቲክቶክ አካውንት እንዴት መክፈት እንደምትችሉ በቀጣይ ቪዲዮ ላይ እንዳሳያችሁ የምትፈልጉ ካላችሁ ኮሜንት ላይ ሪጅን ቼንጅ ኤንድ ቲክቶክ አካውንት ክሬሽን ብላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ሰራላችኋለሁ። ቀጥታ ወደ ፕሮሰስ እንገባ። ያን ያህል ኮምፕሊኬትድ አይደለም፣ በጣም ቀላል በሆነ መንገድ ነው ማሳያችሁ። ይሄንን ለመስራት የሚያስፈልጋችሁ ስልካችሁ ቲክቶክ ኤንድ ቪፒኤን ነው። እንዴት ልዩነት እንደሚፈጥር አንድ ባንድ እንመለከታለን። የመጀመሪያው ቲክቶክ ካለ ቪፒኤን ስንጠቀም ምን አይነት ልዩነት እንደሚመጣ ከኮንተንት ጀምሮ እያንዳንዱ ነገር እንመለከታለን። ሁለተኛው ፓርት ላይ ደግሞ ቪፒኤን ኮኔክት አድርገን ምን አይነት ልዩነቶች እንደሚመጣ የሚመጣልን ፊዶቻችን ምን እንደሆኑ አብረን የምናየው ናቸው። ቀጥታ ወደ ቲክቶክ አካውንታችን እንገባለን። ይሄን እንደምትመለከቱት ምንም አይነት ቪፒኤን ኮኔክት አልተደረገበትም ስልኩ። አሁን እያሳያችሁ ያለኝ ሲም አለው ስልኩ ላይ። ብዙዎቻችሁ ስልካችሁ ላይ ሲም ስላለው ማለት ነው። ነገር ግን ሬድ በምትሰሩበት ሰዓት ላይ ሲም ካርዳችሁን ከስልካችሁ ማውጣት ይኖርባችኋል። ከዛ ውጭም ደግሞ ሪጅናችሁን ወይም ደግሞ የስልካችሁን ሎኬሽንም መቀየር ይኖርባችኋል። ይህን በተመለከተ እንዴት አድርጋችሁ ሪጅናችሁን እንደምትቀይሩ ማወቅ የምትፈልጉ ከሆነ ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እንድሰራላችሁ ሪጅን ቼንጅ ወይም ደግሞ ካንትሪ እያላችሁ አስቀምጡልኝ። በቀጣይ ቪዲዮ ሰራላችኋለሁ። አሁን ግን ኖርማል ቀጥታ ወደ ቲክቶክ አካውንታችን እንገባለን። ይሄ ኢትዮጵያ ውስጥ ያለ ነው። ከምንም ቪፒኤን ጋር ኮኔክት አላደረኩትም። ሰው እንደምትመለከቱት ቲክቶክን በመከፍቱበት ሰዓት ላይ ምንም አይነት ሎጊን ያደረኩት ነገር የለም። ዋጋው ኮሜንት ላይ ተመልከቱ። ኤስ23 አልትራ የሚመጣልኝን ኮንተንት እየሰማችሁት ነው። ዋጋው ኮሜንት ላይ ተመልከቱ። ኤስ23 የሚመጣልን ኮንተንት ምንድነው? አማርኛ ኮንተንት ነው። ስክሮል ባደረግን ቁጥር አማርኛ ነው የሚመጣልን። ስክሮል ብናደርግ ሁሌም ቢሆን አማርኛ ነው የሚመጣልን ማለት ነው።
አማርኛ ኮንተንት የሚመጣልን ከሆነ የምንሰራው ቪዲዮም የሚታየው ለኢትዮጵያን ኦዲየንስ ነው ማለት ነው። እዚህ ጋር ኢንተርናሽናል አካውንት እንኳን ብንከፍት ለኢትዮጵያውያን ነው የሚደርስልን። ስለዚህ ይህን ሶልቭ ለማድረግ ወይም ደግሞ ቼክ ለማድረግ ከፈለግ ፕሮፋይል ውስጥ መግባት እንችላለን። ሶ ፕሮፋይል ውስጥ በምንገባበት ሰዓት ላይ ገና ሎጊን አላደረግንም፣ ግን ሎጊን እንድናደርግ ይጠይቀናል። ሶ አሁን እዚህ ጋር ሳይን አፕ ብለን እንጫናለን። ሳይን አፕ ስንል ቀጥታ ኢትዮጵያ ውስጥ መሆኑን እንድታውቁት የሚያደርጋችሁ ይችነች ኢቲ የምትለው ማለት ነው። ባይ ኮንቲኒንግ ይታያቸዋል። ባይ ኮንቲኒንግ አን አካውንት ሎኬትድ ኢን ኢትዮጵያ ብሎ ኢቲ የምትለው ይመጣል። ሶ በዚህ አማካኝነት የምትከፍቱት አካውንት የት ነው የሚያስቀምጠው? ኢትዮጵያ ውስጥ ነው ማለት ነው። ስለዚህ አካውንት ከዚህ በፊት የተሰሩ ብዙ ክሬተሮች ወይም ደግሞ ትልቅ ክሬተሮች የሚባሉ ቲክቶክ ኢንተርናሽናል አካውንት ስትከፍቱ ቀጥታ ዳይሬክት ያሳያችሁ፣ ነገር ግን እውነታውን ያላሳያችሁን የደበቋችሁን ብዙ ገንዘብ ማስከፍለው የሚያሳያችሁ ወሳኝ የሆነውን ክፍል ግን ይደብቋችኋል። ያም ደግሞ ዛሬ በዚህ ቪዲዮ በነፃ ነው ማሳያችሁ፣ ምንም 5 ሳንቲም ሳትከፍሉ በጣም ወሳኝ የሚባለው ሴቲንግ ስለሆነ። ስለዚህ ይህንን ቀጥታ እንድትቀይሩት ነው የሚነግራችሁ። ሳይን አፕ ስትሉት ቀጥታ መታችሁ እንድትቀይሯቸው የሚነግሯችሁ ብዙ ጊዜ ኢቲ የምትለውን ሎኬሽን ቀይሯት ነው የሚለው። እውነት ነው፣ መቀየር ትችላላችሁ። ሶ ኢቲ የሚለውን በምጫንበት ሰዓት ላይ ብዙ ካንትሪ ዝርዝሮች ይመጣልኛል። ለምትመለከቱ በጣም ብዙ ሀገሮች ዝርዝር ይመጣል። ለምሳሌ ዩኬ ብላችሁ እንድጽፉ ይጠይቃሉ። ከዚህ በፊት ግን አንድ ነገር እዚህ ጋር ላሳያችሁ። ኢቲ መሆኑን ከምታረጋግጡበት መንገድ አንደኛው እዚህ ጋር ኢቲ ብሎ ከዛ ውጭ ደግሞ ስልክ የሚያስቀምጥላችሁ የኢትዮጵያ ነው ፕላስ 25 ማለት ነው። ሎኬሽናችሁ ኢትዮጵያ እንደሆነ ይታወቃል ማለት ነው። ነገር ግን ብዙ ክሬተሮች የሚያሳያችሁ ስህተት የሆነው መንገድ እቺን እንድትቀይሯት ነው። ሶ ይህንን በምትቀይሩበት ሰዓት ላይ የሚገጥማችሁን ነገር ላሳያችሁ። እቺኛውን በምትቀይሩበት ሰዓት ኢቲ የሚለውን ወደ ዩኬ ቀይሩት፣ ወይ ፍራንስ 7 ቲክቶክ አካውንት ሊሰራበት ወደሚችለው ቦታ ነው። ሶ ዩኬ ዩናይትድ ኪንግደም ብላችሁ ቼንጅ ታረጉታላችሁ። ዩናይትድ ኪንግደም ትመርጡታላችሁ። ሶ ወደ ዩናይትድ ኪንግደም ቀየራችሁት ማለት ሎኬሽኑ። ሶ ዩናይትድ ኪንግደም ከቀየራችሁት በኋላ ጆይን የምታረጉት ያው ፎን ናምበር አይኖራችሁም። የዩናይትድ ኪንግደም እንዴት ማግኘት እንደምትችሉ ከዚህ በፊት ቪዲዮ ስለሰራሁላችሁ ያን ገብታችሁ መመልከት ትችላላችሁ። ስለዚህ ሎጊን ዊዝ ኢሜል ብትሉትና ኢሜል ከፍታችሁ በኢሜል ሎጊን እዚጋ 3 አማራጮች ይሰጣችኋል። ሶ እዚህ ጋር ኮንቲኒ ዊዝ ኢሜል፣ ኮንቲኒ ዊዝ ፌስቡክ እና ኮንቲኒ ዊዝ ጉግል አካውንት ይላል። ስለዚህ የአካውንታችን እዚህ ጋር ወደ ኢቲ ነበረ፣ እዚህ ጋር ግን ዩኬ ብለን ቀይረነዋል ማለት ነው። ሶ ወደ ዩኬ ከቀየር ነው ቀጥታ ጆይን ማድረግ እንደምችሉ የሚነግራችሁ። ስለዚህ ኢሜል የሚለውን ኮንቲኒ ዊዝ ኢሜል እንለውና ኢሜል አስገብታችሁ ክሬት እንድታደርጉ ነው የሚጠይቋችሁ። ነገር ግን ይህኛው መንገድ ትክክለኛው መንገድ ያልሆነበት ዋነኛው ምክንያት አካውንታችሁ ቀጥታ ወደ ዩኬ ብትቀይሩትም ግን የምትለቁት እያንዳንዱ ቪዲዮ ለኢትዮጵያ ኦዲየንስ ነው አንደኛ የሚደርስበት፣ ሁለተኛ ደግሞ አካውንታችሁ ዩኬ ብላችሁ ከረንት ሎኬሽናችሁ ግን ኢትዮጵያ መሆኑ ሲታወቅ ሎኬሽናችሁን ትሬስ ያደርጋል። ስለዚህ አካውንታችሁ የምትለቋቸው ቪዲዮዎቻችሁ ሙሉ ለሙሉ እይታን አያገኙም። ስለዚህ ብዙዎቻችሁ በውስጥ መስመር ከምጠይቁ ጥያቄ ቪዲዮ 100፣ 200፣ 300 እይታ ብቻ ነው ያለው፣ ቫይራል ሊሆንልኝ አልቻለም፣ በጣም ለፍቻለሁ፣ በጣም ብዙ ነገሮችን ሰርቻለሁ ትላላችሁ። ከነዛ መካከል አንደኛውና በጣም ወሳኙ ብዙዎቻችሁ የምትሰሩ ስህተት ይህ ነው። ብዙዎቹ ግን ይህንን ትኩረት አይሰጡበትም ማለት ነው። ሶ ይህንን ለማስተካከል በጣም ቤዚክ የሚባል መንገድ አለ። ስለዚህ ከነዚህ መካከል አሁን የቲክቶክ አካውንታችሁን በምትከፍቱበት ሰዓት ላይ እንደምትመለከቱት ኢትዮጵያ ነው ወይም የሚመጣላችሁ ኮንተንት። አሁንም ባክ አድርገን እንመለስና ኢትዮጵያ ኮንተንት ነው የሚመጣላችሁ። እያንዳንዱ ታይት ማለማለ ኢንተርናሽናል ኮንተንቶች ልታገኙ ትችላላችሁ፣ ግን ኢትዮጵያ ነው በብዛት የምታገኙት ኮንተንቶች የኢትዮጵያ ኮንተንቶች ነው። ሶ አሁን ወደ ኢንተርናሽናል አካውንት ቼንጅ ላድርገውና ይህንን ሎኬሽኑን ቼንጅ ሳደርገው ምን አይነት ኮንተንት እንደሚመጣልን እንመለከታለን። ቀጥታ እናደርጋለን ቪፒኤን ዳውንሎድ ነው። ቪፒኤን ዳውንሎድ ለማድረግ ከዚህ በፊትም እንዳሳያችሁ ፕሌይ ስቶር ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። እኔ ሞር ሪኮመንድ ማድረጋቸውን 3 ቪፒኤኖች እንዲሁም ተጨማሪ 2 ቪፒኤኖችን አጠቃላይ 10 ቪፒኤኖች ደግሞ ሌሎች ፔድ የሆኑ ነው በፍሪ ደረጃ ልታገኟቸው የምትችሉ ቪፒኤኖችን በሌላ ቪዲዮ ላይ አሳይቻችኋለሁ። ሶ አሁን ቀጥታ የምናደርገው በጣም ኢዚ የሚባለውን ስቴፕ ነው። ለዚህ እኔ ሪኮመንድ ካደረኳቸው ቪፒኤን ውስጥ አንዱን እንጠቀመዋለን። እኔ ለረጅም ጊዜ ስጠቀምበት የነበረ ቪፒኤን ነው፣ በጣም ፍሪ ነው። ስለዚህ ቲክቶክ ላይ ገንዘብ መስራት ስጀምር ብቻ ቼንጅ ያደረግኩት ነው። ያም ደግሞ ምንም አይነት ችግር የለውም። የግዴታ ፔድ የሆነ ቪፒኤን መጠቀም አይጠበቅባቸውም። ቲክቶክ ላይ ገንዘብ ለመስራት ፍሪ ቪፒኤኖች በቂና በቂ ናቸው። ገንዘብ መስራት ትችላላችሁ። ብዙዎቹ በውስጥ መስመር ላይ ገንዘብ ይጠይቃሉ። ኢንተርናሽናል ፔድ የሆኑ ቪፒኤኖች ካልተጠቀማችሁ አይሰራም እያሉ ብዙዎች ይሉኛል ትላላችሁ። እውነት ለመናገር ያ ሙሉ ለሙሉ ውሸት የሆነ ነገር ነው። የምትመርጡት ቪፒኤን እና የምታስተካክሉትን ሴቲንግ በአግባቡ ካወቃችሁ የሚገባ በነፃ ቪፒኤኖች መስራት ትችላላችሁ። ይህን ደግሞ እኔ ለረጅም ጊዜ ስሰራበት የነበረ ጉዳይ ስለሆነ ነው። ፕሌይ ስቶር ላይ እንገባለን፣ ሰርች እናደርጋለን። ከእነዚህ ቪፒኤኖች መካከል ቪፒኤን ፕሮክሲ አንሊሚትድ ብለን ሰርች እናደርጋለን። ሶ ቪፒኤን ፕሮክሲ አንሊሚትድን ይህንን የምትመለከቱትን እንመርጥና ዳውንሎድ እናደርጋለን። ስን ኦልሬዲ ዳውንሎድ ስላደረግኩት እኔ ቀጥታ መጥቼ ኦፕን ማድረግ ነው የሚጠበቅብኝ። ሶ እዚህ ጋር መጥቼ ኦፕን አደርጋለሁ። ይህንን ኮኔክት ከማድረጋችን በፊት የቲክቶክ አካውንታችሁን መዝጋታችሁን እንዳትረሱ። ስለዚህ ቲክቶክ አካውንታችሁን እዚህ ጋር መታችሁ ዝጉት።
ዜን ቪፒኤን ናችሁን ኮኔክት አድርጉ ማለት ነው። ሶ ቪፒኤን ናችሁን ስትከፍቱት ሱፐር ፕሮክሲ ብሎ ይሄ ይመጣል። በዚህ ሰዓት ብዙ ሰዎች ኢትዮጵያ ውስጥ እየኖሩ ከቲክቶክ ከ300 እስከ 3600 ዶላሮችን በወር እየሰሩ ይገኛሉ። ነገር ግን ብዙ ሰዎች ቲክቶክ ላይ ብዙ ቪዲዮዎችን ይለቃሉ። ቪዲዮዎቻቸው ብዙ እይታ ያገኙም፣ ቫይራል አይሆንላቸውም፣ ብዙ ተከታዮችን አያገኙም። ከዚህ በተጨማሪም ደግሞ ስትራቴጂ እንዴት ማውጣት እንዳለባቸው ማለት ያ ብቻ አይደለም። ቲክቶክ ላይ መስራታቸው ዋና አስፈላጊ የሆነውን ሞኔታይዜሽን ወይም ደግሞ ገንዘብ መስራት ያለባቸው ፈጽመው አያውቁም። ከዚህ በተጨማሪ ደግሞ ማስተር ካርድ፣ ፔፓል እንዲሁም ደግሞ የውጭ ስልክ ቁጥሮችንም እንዴት አድርገው ማግኘት አያውቁም። ኢንተርናሽናል አካውንት ከፍታችሁ በወር ከ3000 እስከ 3600 ዶላር ድረስ መስራት የምትችሉበትን ትምህርት ወይም ኮርስ ከሀስከፋ አዘጋጅተንላችኋል። ይህን ኮርስ ለአራተኛ ዙር የሚዘጋጅ ስለሆነ እያንዳንዳችሁ እንዳያመልጣችሁ። ምክንያቱም በመጀመሪያ ዙሮች ላይ እንዲሁም ደግሞ በሁለትና በሶስት ዙሮቻችን ላይ የሚገኙ ተማሪዎቻችን በሺዎች የሚቆጠሩ ገንዘቦችን እየሰሩ ይገኛል። ስለዚህ እናንተም ከነዛ ተማሪዎች መካከል አንዱ መሆንና በቀላሉ በቀን ከ2 ሰዓት እስከ 3 ሰዓት ብቻ በማጥፋት ብዙ ሺህ ብሮችን ማግኘት የምትችሉበትን ኮርስ ከዜሮ ጀምረን እስከ አድቫንስ ሌቭል ድረስ አንድ በአንድ እናሳያቸዋል። ምክንያቱም እኛ ስላደረግነው እንዲሁም ተማሪዎቻችን ማድረግ ስለቻሉ እናንተም በሚገባ ማድረግ ትችላላችሁ። እዚህ ስክሪን ላይ የምትመለከቷቸው ተማሪዎች ግን ከዚህ በፊት የቲክቶክ ማስተር ክላስን እኛ ጋር ተምረው በወር ከ300 እስከ 3600 ዶላር ድረስ እየሰሩ የሚገኙ ተማሪዎች ነው። ስለዚህ እናንተም ይህንን የቲክቶክ ማስተር ክላስ ጆይን በማድረግ ብቻ በወር ከዚህ በላይ ገንዘቦች መስራት የምትችሉ ሲሆን ይህ ብቻ አይደለም። በቲክቶክ ማስተር ክላስ ውስጥ የምታገኟቸው እንዴት አድርጋችሁ ኤአይ መጠቀም እንደምትችሉ፣ እንዴት በኤአይ ቪዲዮ መስራት እንደምትችሉ፣ እንዴት ስክሪፕት ማዘጋጀት እንደምትችሉ፣ እንዴት ማስተር ካርድ፣ ፔፓል የመሳሰሉ ኦንላይን ፔመንት መስሪያ መንገዶችን በቀላሉ ማውጣት እንደምትችሉ፣ እንዴት ቫይራል የሆነ ኮንተንት ማዘጋጀት እንደምትችሉ፣ እንዴት አድርጋችሁ ቲክቶክ ላይ ገንዘብ መስራት እንደምትችሉ ከሀ እስከ ፐ በ2 ወር ጊዜ ውስጥ እጃችሁን ይዘን እናሳያችኋል። ይህን ኮርስ ከወሰዳችሁ በኋላ በእርግጠኝነት ቢያንስ ከ300 ዶላር በላይ በወር እንድትሰሩ ያደርጋችኋል። ምዝገባው ሊጠናቀቅ 3 ቀናት ብቻ የቀሩ ሲሆን በዚህ 3 ቀናት ውስጥ ደግሞ የምንቀበለው በጣም ጥቂት ተማሪ ስለሆነ አሁኑ ተመዝገቡ። ለመመዝገብ እታች ዲስክሪፕሽን ላይ በሚገኘው ሊንክ ወይም ደግሞ በዚህ ሊንክ ገብታችሁ ወይም በዚህ ኪዋር ኮድ ገብታችሁ ስካን አድርጋችሁ መመዝገብ ስላላችሁ ከተመዘገባችሁ በኋላ የከፈላችሁበትን ደረሰኝ በአልበትር 26 የቴሌግራም ቻናል ስክሪንሻት ብቻ መላክ ይጠበቅባችኋል። የእኛ ቲሞች በ6 ሰዓት ውስጥ ብቻ አፕሩቭ ያደርጉላችኋል። ይህ ድል ፈጽሞ አያመልጣችሁ። ከዛ አክሴፕት ነዋል። የዚህ ሊንክ ለማግኘት የምትፈልጉ ሰዎች ካላችሁ ካጣችሁት አልበትር 21 የቴሌግራም ቻናል ላይ ሊንኩን አስቀምጥላችኋለሁ። ቀጥታ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ኮንቲኒው እንለዋለን። ምንም ኮምፕሊኬትድ ነገር የለውም። እዚህ ጋር ኮንቲኒው የሚለውን እንጫነዋለን። ኮንቲኒው እንላለን። ሶ አሎ ፕሮክሲ ሴንድ ኖቲፊኬሽን ይላል። አዎ ኖቲፊኬሽን እንዲልክልን እንፈልጋለን። አሎ እንለዋለን ማለት ነው። ሶ ቀጥታ አሁን እዚህ ጋር እንደምትመለከቱት ሰርቨር ይለናል። ቼንጅ ሰርቨር ይለናል። በጣም ቀላል ነው። እኛ ሰርቨሩን ቼንጅ እናደርጋለን። እዚህ ጋር ገብተን ቼንጅ ሰርቨር የሚለውን እንመርጣለን። ፍሪ የሆኑ ሰርቨሮች አሉ። ብዙ ጊዜ ሪኮመንድ የሚደረገው የለንደን የዩኬ ነው። የዩኬ ሰርቨር ውስጥ ነው ሞር የለንደን ሰርቨር ነው። ቢኮዝ ቪፒኤኖች ብዙ ጊዜ የሚሆኑት በካፒታል ሲቲያቸው ስለሆነ ማለት ነው። ሶ ወደ ታች ስክሮል ያርገን እንሄዳለን። እዚህ ጋር እንደምትመለከቱት ለንደን የሚል አለ። የዩኬ እንመርጣለን። ሶ ለንደን የሚለው ውስጥ ብዙ አይነት ሰርቨሮች አሉ። ሶ ብዙ አይነት ሰርቨሮች ስላሉ ከነዚህ ውስጥ አንዱ መርጠን መጠቀም እንችላለን። ለምሳሌ አሁን ሰርቨር 3ን ከፈለኩኝ ለንደን 3 የሚለውን ለንደን 3 እንመርጣለሁ። ዴን ዳይሬክት ኮኔክት ያደርግልናል። ኮኔክት ሲያደርግ ማስታወቂያዎች ይኖራሉ። ምክንያቱም ፍሪ ሰርቨር እየተጠቀም ስለሆነ ማለት ነው። ቪፒኤን ማስታወቂያዎችን እናጠፋለን። ዴን ኮኔክት አድርጓል። ኮኔክት ማድረጉንም ያሳየናል። ከስሪ ጋር ኮኔክት አድርጓል። ዴን የሚጠቀመውን አይፒ ደግሞ ያሳየናል ማለት ነው። ሶ ይሄ አይፒ ፊክስድ እንደሆነልን ወይም ደግሞ ኮኔክት ስናደርግ ምንም አይነት ቦታ እንዳይቀያየር ማድረግ አለብን ማለት ነው። ሶ ይሄንን የምናስተካክለው ሴቲንግ ላይ ነው። ሴቲንግ ላይ እንዴት ነው የምናስተካክለው? እዚህ ላይ ጋር የምትመለከቷቸውን 3 ሰረዞችን እንመርጣለን። ከላይ ጋር የምትመለከቱ እነዚህ 3 ሰረዞችን እንመርጣለን። እዚህ 3 ሰረዝ ውስጥ እንገባለን። እዚህ 3 ሰረዝ ውስጥ ከገባን በኋላ ኦልዌይስ ኦን ቪፒኤን የምትላለች እዚህ ጋር እንደምትመለከቷት ሶ ኦልዌይስ ኦን ቪፒኤን የሚለውን እንመርጣለን። ኦልዌይስ ኦን ቪፒኤን የሚለውን ከመረጥን በኋላ ጎቱ ሴቲንግ የሚለው እንደምትመለከቱት ጎቱ ሴቲንግ እናላለን። ጎቱ ሴቲንግ እንገባለን። ሶ ሴቲንግ ላይ ስንገባ ኮኔክት ይለናል። ነገር ግን የሚቀረን አለ። እሱ ማስተካከላለም። ከጎን ጋር እንደምታዩት የሴቲንግ ምልክት አለ። የሴቲንግ ምልክቷን እንጫናታለን። የሴቲንግ ምልክቱን ከተጫን በኋላ የቪፒኤን 2 አማራጮች ይመጣለን። አንደኛ ኦልዌይስ ኦን ቪፒኤን እና ከዛ ደግሞ ብሎክ ኮኔክሽን ዊዛውት ቪፒኤን የሚል ሶ ኦልዌይስ ኦን ቪፒኤን ስናደርገው ስቴይ ኮኔክሽን ቱ ዲስ ቪፒኤን አት ኦል ታይም ሁሌም ቢሆን ከዚህ ኮኔክሽን ጋር ኮኔክት ያደርጋል። ከዚህ አይፒ አድሬስ ጋር ከመረጥ ነው ጋር ማለት ነው። ስለዚህ ሁሌም ኮኔክት ያደርጋል። ከዛ ውጭም ደግሞ ምንም አይነት ኢንተርኔት ከዚህ ስልክ ላይ ኮኔክት በሚያደርግበት ሰዓት ላይ ቪፒኤኑ አውቶ ኮኔክት እንዲያደርግልን እናደርጋለን። ነገር ግን ኮኔክት ካላደረገ ቪፒኤኑ ምንም አይነት ኢንተርኔት እንዳይሰራ እናደርጋለን። ያ ማለት ኢንተርኔቱ ሰራ ማለት ቲክቶክ ላይ በምንከፍትበት ሰዓት ላይ ሎኬሽናችን ትሬስ ያደርገዋል። ምክንያቱም ቪፒኤኑ ስላልተቀየረ። ስለዚህ ይሄንንም አሁንም ብሎክ የሚለውን ኦን እናደርገዋለን። ፔሪድ ብሎክ ኮኔክሽን ዊዛውት ቪፒኤን። ይህንን ሴቲንግ ካስተካከልን በኋላ ባክ ብለን መመለስ ነው። ሶ
ሶ አሁን ኮኔክት ያደረገው በምንድነው በዩኬ ሰርቨር ነው ማለት ነው። ሶ ባክ አድርገን እንወጣና ወደ ቲክቶክ አካውንታችን እንመለሳለን ማለት ነው። ሶ ቲክቶክ አካውንታችን ላይ እንገባለን። ቲክቶክ አካውንት ላይ ስንገባ አሁንም አማሪክ ኮንተንት ነው እየመጣ ያለ እንደምትመለከቱት። ይሄ ነገር ከገጠማችሁ ያን ያህል መደንገጥ አይጠበቅባችሁም። ሁለት አይነት የማስተካከያ መንገዶች ስላሉ ማለት ነው። ነገር ግን እዚህ ጋር መተን የምር ተቀይሯል አልተቀየረም የሚለውን ሎኬሽን ለማየት ፕሮፋይል የሚለውን እንጫነዋለን ከታች ጋር። ሶ ፕሮፋይል ጋር ሳይን አፕ የምትላለች ከታች እዚህ ጋር ሳይን አፕ የሚለውን እንመርጣለን ከታች ጋር ያለውን። ሶ ሳይን አፕ ስትጫኑ የት ነው የሚለን? ኢቲ ነው የሚለን። ይሄ የሚሆንበት ምክንያት አንደኛ ይሄ ቪፒኤን ይሄ ቲክቶክ አካውንት ዳውንሎድ የተደረገው ከቪፒኤን ኮኔክት ከማድረጋችን በፊት የነበረ ቪፒኤን ነው ቲክቶክ አካውንት ነው። ስለዚህ ምን እናደርጋለን? እናጠፋለን። እንደገና ሁሉንም ዲቫይስ እናጠፋለን። ከዛ ተመልሰን ቲክቶክ አካውንታችንን እንከፍታለን። ይሄ ችግር ድጋሚ ሊገጥመን ይችላል። አሁንም የአማርኛ ኮንተንት ነው እየመጣ ያለ። ፕሮፋይል ውስጥ ገብተንም ከዛ ስንመለከት ሳይን አፕ ስንልም አሁንም ኢቲ ነው የሚለው አልተቀየረም። ምንም አይነት ስጋት እንዳይገባችሁ ሁለተኛ መንገድ እንጠቀማለን። ስልካችንን ዘግተን እንደገና ከፍተን እንሞክረዋለን። ስንሞክረው ኢቲ የሚለው ካልጠፋ አሁንም ምን እናደርጋለን ማለት ነው? ቪፒኤን የዳውንሎድ ያደረግነውን ቲክቶክ አካውንት ካለ ቪፒኤን ሳንጠቀም ዳውንሎድ ያደረግነው የቲክቶክ አካውንታችንን ዲሊት እናደርገዋለን። ሆልድ አድርገን አንስቶል እናደርገዋለን። ቲክቶክ አካውንታችን አሁን ጠፍቷል። ሶ ቲክቶክ አካውንታችን ከጠፋ ቀጥታ ፕሌይ ስቶር ላይ እንመጣና ቲክቶክን እንዳዲስ እንጭነዋለን። ያመጣን ቲክቶክ ብለን ሰርች እናደርጋለን። ቲክቶክን ኢንስቶል እናደርገዋለን ማለት ነው። ቲክቶክን ኢንስቶል ካደረግን በኋላ ሴቲንጎችን እናስተካክላለን፣ ይመጣልናል። ከዛ አካውንት ከፍተን ያለውን ስቴፕ እንመለከታለን ማለት ነው። እዚህ ጋር እንደምትመለከቱት ቲክቶክ አካውንት ዳውንሎድ እያደረገልን ነው። ቪፒኤናችንም ደግሞ ከላይ እንደምትመለከቱት ከዩኬ ሰርቨር ጋር ኮኔክት አድርጓል። ከለንደን ጋር ኮኔክት እንዳደረገ ያሳየናል ማለት ነው። ሶ ኮኔክት ያደረገ ለምን ያህል ደቂቃ እንደሆነም ካውንት እያደረገ ያሳየናል። ይህንን ኢንተርኔቱን አጥፍተን መልሰን ኮኔክት ስናደርገውም ቀጥታ ከዚህ ቪፒኤን ጋር ዳይሬክትሊ ኮኔክት ያደርጋል። ፍሪ ቪፒኤን በመጠቀም ብቻ ሴቲንግ እንዴት ማስተካከል እንደምችል እንመለከታለን። ለምንድን ነው ቅድም ገብተን ያየነው የኢቲ የሚለው ወደ ዩኬ ነበረ እየቀየርን የነበረው። ነገር ግን አሁን ግን ቀጥታ ዳውንሎድ ካደረግነው በኋላ እራሱ ዩኬ ብሎ ይመጣል። ሴቲንጉ ሙሉ ለሙሉ ዩኬ ብሎ ይመጣልናል። ይህንን ባለማስተካከላቸው ምክንያት ብዙዎቹ ቀጥታ ኢቲ የሚለው ወደ ዩኬ ብቻ ቀይረው ቪፒኤኑን ሴትአፕ ባለማድረጋቸው በዚህ አይነት መንገድ የሚሰሩት ቪዲዮ ለኢትዮጵያውያን ነው የሚታይ። ከዛ ውጭም ደግሞ ዲቫይሳቸውን ሻዶው ባን ውስጥ ይገባል። ምክንያቱም ካረንት ሎኬሽናቸው ኢትዮጵያ ነው፣ ግን አካውንቱ በዩኬ ስለተከፈተ። ምክንያቱም ቲክቶክ የሚሰራ 7 ሀገሮች ነው። ከ7 ሀገሮች ውጭ ያሉ ማንኛውም እንቅስቃሴዎችን ማኒሼስ አክቲቭ ብሎ ስለሚቆጥራቸው ምን ያደርጋቸዋል? ባን ያደርገዋል ማለት ነው። አካውንታቸው ሊዘጋ ይችላል፣ ቪዲዮዎቻቸው ማይታዩም። ከዛ ሻዶው ባን ውስጥ ደግሞ ይገባል ዲቫይሳችሁ ማለት ነው። እንደዚህ አይነት ነገሮች ሀፐን እንዳያደርግ በዚህ አይነት መንገድ ማስተካከል ይኖርባቸዋል። አሁን ዳውንሎድ አድርጎ ሲጨርስ እንመለከታለን። ቲክቶክ አካውንታችን እዚህ ጋር እንደምትመለከቱ ዳውንሎድ አድርገን ጨርሰናል። ቀጥታ ኦፕን እንለዋለን። ቲክቶክ አካውንታችን ወደ ቲክቶክ አካውንታችን ወደ አዲሱ ቲክቶክ አካውንት ይወስደናል። ኮንተንቶችን ማየት ይኖርብናል። እንደምትመለከቱት እንግሊዝኛ ኮንተንት ነው የመጣ፣ የአማርኛ ኮንተንት አይኖርም። ስክሮል እያደረግን ነው። ለንደን ገብተናል። ለንደን ብሪጅ ጎልደን ብሪጅ የሚባለው ደርሰናል ማለት ነው። ኤኒዌይስ ኮንተንቶቻችን ጠቅላላ እንግሊዝኛ ናቸው። ስክሮል እያደረኩኝ እናያቸው። ላያችሁታ ጠቅላላ ኮንተንቶቻችን ምንድናቸው? እንግሊዝኛ የሆኑ ኮንተንቶች ናቸው። ያ ማለት ቅድም የነበረው አማሪክ ኮንተንት ወደዚህ ሽፍት አድርጓል ማለት ናይስ፣ ትልቅ ፕሮግረስ ነው። ሶ የምር በዩኬ ነው የተከፈተ የሚለውን ደግሞ ማየት ይኖርብናል። እሱን ለማየት ፕሮፋይል ውስጥ ነው ታች ጋር የምንገባው። ፕሮፋይል ውስጥ ከገባን በኋላ እንደምትመለከቱት ሴትአፕ ሳይን አፕ የምትላለች፣ ሳይን አፕ የሚለውን እንጫነዋለን። ሳይን አፕ ካልነው በኋላ እዚህ ጋር ተርምስ ኦፍ ሰርቪስ ብሎ ቼንጅ ያደርገዋል። እዚህ ጋር እንደምትመለከቱት ጋር ተርምስ ኦፍ ሰርቪስ ብሎ ዩኬ የሚለውን አያሳየንም። ተርምስ ኦፍ ሰርቪስ ብሎ ዩኬ የሚለውን እያሳየን አይደለም። ኢትስ ኦኬ። ግን የምር በዩኬ እንደተከፈተ ቼክ ለማድረግ አንደኛው መንገድ ላሳያችሁ። ከዛ ግን ተመልሰን የዩኬ መከፈቱንም ደግሞ ሎኬሽኑን ስለሚያሳየን ማለት ነው። እዚህ ጋር እንደምትመለከቱት ዩዝ ፎን ኦር ኢሜይል ይላል። ዩዝ ኦር ፎን ኦር ኢሜይል የሚለውን ስንጫነው ቀጥታ ከዚህ በፊት የነበረ ኢቲ ነበር እንዳያችሁት፣ በቅድሙ ጋር እንዳሳያችሁ ኢቲ ነበር። አሁን ግን ጂቢ ብሎ ግሬት ብሪቴን ብሎ ፕላስ 44 ይላል ፎን ናምበር ማለት ነው። ስለዚህ በዩኬ ነው የተከፈተ። ኦኬ ይሄን መንገድ አላመናችሁበትም። በዩኬ ይከፈት አይከፈት፣ ናይስ። እናጥፈውና ቲክቶክ አካውንታችንን ዘግተን እንደ አዲስ እንክፈተው። ቲክቶክ አካውንታችን ላይ ገብተን እንደ አዲስ ቲክቶክ አካውንታችን ስንከፍት አሁንም በድጋሚ የሚመጡልን ኮንተንቶች እንግሊዝኛ ኮንተንቶች ናቸው። ሆል ኮንተንት እንግሊዝኛ ኮንተንት ናቸው። ምን እናደርጋለን? ፕሮፋይል ውስጥ እንገባለን በድጋሚ ሳይን አፕ እንለዋለን።
ሳይን አፕ ስንል አሁን ጂቢ ብሎ ይቀይረዋል። እስጋ እንደምትመለከቱት ጂቢ ግሬት ብሪቴን። ሶ አሁን አካውንታችን ምድረው በዩኬ ነው የተከፈተ ማለት ነው። ሌላ ቅድም ቼክ እንዳደረግ ነው ሳይን አፕ ዊዝ ፎን ነምበር ኦር ኢሜይል የሚለውን እንጫነዋለን። ስንጫነው እንደምትመለከቱት በዩኬ መከፈቱን የሚያሳየን ፕላስ 44 ይላል። ናይስ። አሁን ይሄ አካውንት በዩኬ ላይ እንዳለ እንደምትመለከቱት ቪፒኤናችን ለንደን ላይ ነው ኮኔክት ያደረገ። ምንም የቀየርነው ነገር የለም። ቲክቶክ አካውንታችንን አጥፍተን እንደ አዲስ ነው ዳውንሎድ ያደረግነው። ምናልባት ስልካችሁ ላይ ወደ ዩኬ ቼንጅ ካላደረገላችሁ ሁለት ምክንያቶች ሊኖሩ ይችላሉ። አንደኛው ውስጡ ሲም ስላለበት ነው የሚኖረው። አሁን ቤሲካሊ ሲሙን አውጥቼዋለሁ። እኔ አውጥቼን ያሳያችሁ መሀል ላይ አውጥቼዋለሁ። ሲሙን መጀመሪያ ላይ ሳይወጣ ነበር ያሳያችሁ፣ ግን ያ ፕሮብሌም እንዳይፈጠር ስለማወቅ ሲሙን አውጥቼ ያሳያችሁ። ሲሙን ማውጣት ነው አንደኛው ፓርት፣ ምክንያቱም በሲማችሁ ሎኬሽናችሁን ስቲል ትሬስ ማድረግ ስለሚችሉ። ሁለተኛው ፓርት ደግሞ የሚሆነው ቲክቶክ አካውንታችሁን ዲሌት አድርጋችሁ እንደገና ከጫናችሁት በኋላ ካላሳያችሁ ሪስታርት አድርጋችሁ ስልካችሁን ሲሙን ካወጣችሁ በኋላ ሪስታርት አድርጋችሁ እንደ አዲስ ዳውንሎድ ማድረግ ነው ቪፒኤን ኮኔክት እንደሆነ። በዚህ አይነት መንገድ የቲክቶክ አካውንታችሁን መክፈት ትችላላችሁ። ነገር ግን መረዳት ያለባችሁ በዚህ መንገድ ስለከፈታችሁት ብቻ ቲክቶክ ላይ ገንዘብ መስራት ትችላላችሁ ማለት አይደለም። ነገር ግን ሎኬሽናችሁን ቼንጅ አድርጋችሁታል በቪፒኤን ነው እንጂ የስልኩን ወይም ደግሞ የአካውንታችሁን የአንድሮይድ ከሆነ አንድሮይዱን፣ አይኦኤስ ከሆነ አይኦኤስን ሎኬሽን ግን ቼንጅ አድርጋችሁታል ማለት አይደለም። እሱን ቼንጅ ለማድረግ ደግሞ ሌላ ስቴፕ ነው። በዚህ ጉዳይ እንድሰራላችሁ የምትፈልግ ከሆነ ኮመንት ላይ ሎኬሽን ቼንጅ ብላችሁ አስቀምጡልኝ። እንዲሁም ደግሞ አካውንት አከፋፈት ብላችሁ አስቀምጡልኝ። ቢኮዝ ሎኬሽን ቼንጅ ካደረግንና አካውንት በዩኬ ስንከፍት የምንቀመው ስቴፕ ለየት ያለ ነው። ይህ ቪዲዮ በመግቢያ ላይ እንደነገርኳችሁ በጣም ትልቅ ክሬተሮች ሙሉውን ኢንፎርሜሽን የሚያሳያችሁና ጀስት ቀጥታ ገብታችሁ ሪጅን ብቻ ቼንጅ አድርጋችሁ መክፈት እንደምትችሉ ነው የሚያሳያችሁ። በዚህም የተነሳ አካውንታችሁ ምንም አይነት እይታ የማያገኙበት ዋነኛው ሚስጥር ይሄ ነው። ዛሬ ያሳያችሁን ግን በተግባር ካዋላችሁት እንዲሁም ደግሞ ነገ የምለቅላችሁን ከፈለጋችሁት የጎደለውን እሱን ስለቅላችሁ ሙሉ ኮምባይን አድርጋችሁ ማየት ትችላላችሁ። ምክንያቱም ሪጅናችሁን ቼንጅ ካደረግ በኋላ እንዴት መስራት እንደምትችሉ በቀላሉ ማግኘት ስለምትችሉ ማለት ነው።